ወንድ ልጅን ተወዳጅና ተፈላጊ እንዲሆን የሚያደርጉት ባህሪያት። ፍቅረኛ ልታደርጋት የምትፈልጋት ሴት ልባም፣ አስተዋይና እንቁ ሴት እንደሆነች እርግጠኛ ነኝ። ታዲያ ይቺ ልባም ሴት በፍቅር የምትከንፍለትና ብዙዎችን ትታ የምትመርጠው ወንድ እነዚህ ባህሪያት ያሉት ነው። ይሄንን ወንዱ ዛሬ የምናወራው ስለ ልባም ሴት ምርጫ ነው። ከኔ ከእህትህ ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ ውዴ ናሽዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮዎች ይደርሷቸዋል። ስለ ልባም ሴት ልናወራ ነው። ስለ ልባም ሴት ምርጫ፣ እጅግ በጣም ተወዳጅና ተፈላጊ የሆነ ወንድ ምን ምን ነገሮች ያሉት ነው፣ እሱን ልናወራ ነው። እስኪ መጀመሪያ ላይ ልባም ሴት ስንል ምን ምን ነገሮች ያሏት ሴት ናት? እንደው በፍቅር ግንኙነት ላይ ልባም የምትባለው ሴት ምን አይነቷ ናት የሚለውን 1-3-4 ነገሮች ጠቀስ ስላድርግላችሁና ስለዚች ስለ ልባም ሴት ምርጫ በደንብ እንነጋገራለን። መጀመሪያ ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። የመጀመሪያው ነገር እንግዲህ ልባም ሴት የምትገለጽበት መለያዋ የሆነው ነገር ማቴሪያሊስቲክ አይደለችም። ይሄ የገንዘብ ፍቅር ያላት ሴት አይደለችም። ለገንዘብ የምታድር ሴት አይደለችም። የፍቅር ግንኙነት ላይ አሁን ላይ በጣም የምናያቸው ነገሮች አሉ አይደለ? ሴት ልጅ ገንዘብ ነው የምትወደው። የትኛዋ ሴት? ልባሟ ሴት ገንዘብን አይደለም የምታየው፣ ልብህን ነው የምታየው፣ ውስጥህን ነው የምታየው የምትመለከተው። እና ማቴሪያሊስቲክ ያልሆነች ሴት፣ ገንዘብ የማያጓጓት አለ አይደለ? ይሄ ሰውን በመልካምነቱ የምትመዝን ሴት፣ እንቁ የሆነች ሴት ናት። የመጀመሪያው የልባም ሴት መገለጫ ይሄ ነው። ሁለተኛ የምትፈልገውን ታውቃለች። አዎ ልባም ሴት፣ እንቁ የሆነች ሴት ምን እንደምትፈልግ ታውቃለች። ብዙዎቻችን ያንን ባለማወቅ ነው የምንባክነው። ምንድን ነው የምንፈልገው? አንዳንድ ጊዜ ሪሌሽንሺፕ ላይ በጣም ብዙ ሴቶች፣ ብዙ እህቶቼ ሊያማክሩኝ ይመጣሉና ምንድን ነው የምትፈልጉት ስላቸው በግልጽ ያንን ነገር ለመናገር ወደኋላ ይላሉ። ምን እንደሚፈልጉ አያውቁትም። ራሳችንን በቃ መጠየቅ ያለብን ጥያቄ ነው። በነገራችን ላይ ሁላችንም በቃ እዚህ ጋር እንለፋለን፣ እዛ ጋር የሆነ ነገር እንከፍታለን፣ እዚህ ጋር የሆነ ነገር እንከፍታለን። ምንድን ነው የምንፈልገው? አውቀነዋል ወይ? በግልጽ የምንፈልገውን ነገር ካወቅነው ለማግኘት በጣም ቀላል ነው። ሳናገኘው ስንቀር ግን ይሄን ልፈልግ እችላለሁ፣ ያን ልፈልግ እችላለሁ እያለን ስንባክን ነው የምንቆየው። ስለዚህ ልባም የሆነች ሴት፣ እንቁ የሆነች ሴት ምን እንደምትፈልግ አሳምራ ታውቃለች። ሶስተኛው የልባም ሴት መገለጫ ምንድነው? ባላት ነገር አመስጋኝ ናት፣ ባላት ነገር ደስተኛ ናት። ራሷን ደግሞ ከሌሎች ሰዎች ጋር በፍጹም አታወዳደርም። አራተኛ ሎያል ናት። በቃ ይሄ ታማኝነት፣ ሀቀኝነት ነገሮች አሉ አይደለ? ላመነችበት ነገር ትክክል ነው ብላ ላመነችበት ነገር በቃ ጥግ ድረስ ትሞክራለች፣ ጥግ ድረስ ትለፋለች። በጣም ብዙ ሴቶች ላይ ይሄ ባህሪ ይታያል። አንዳንድ ጊዜ ከሞኝነት ጋርም ቢመሳሰልብንም ቢቀላቀልብንም ሴት ልጅ ላመነችው ነገር ትጥራለች፣ ትሞክራለች፣ ትለፋለች። በቃ ታማኝ ናት። ያ ነገር ተስተካክሎ ያ ነገር ሆኖ ለማየት በጣም ትጥራለች፣ ትሞክራለች። ሎያል ናት። በመጨረሻና በጣም በዋናነት ልባም የሆነች ሴት ፈጣሪዋን የምትፈራ ሴት ናት። አሁን ፈጣሪን መፍራት እንግዲህ ቃሉን ማለት አይደለም። ፈጣሪ ያውቃል፣ ፈጣሪ እንደዚህ በቃ ደግሞ ደጋግሞ ስሙን በማንሳትም ብቻ አይደለም። በህይወት በመኖር ከሰዎች ጋር ባላት ነገር እንደው የሆነ ጥሩ ያልሆነ ነገር እኮ ሰው ፊት እንኳን ስንናገር ይደብረናል አይደለ? ማለት ያን ያህል ሰዎች ጋር የምንጠነቀቃቸውን ነገሮች ፈጣሪ ያያል ብለን መፍራትና መጠንቀቅ፣ ሰው አየኝ አላየኝ ሳንል በቃ ጥሩ የሆኑ ነገሮችን ብቻ ማድረግ ትልቅ ነገርን ይጠይቃል። በህይወት በተለይም ደግሞ በተግባር ፈጣሪን መፍራት ትልቅ ነገር ነውና ልባም የሆነች ሴት እንግዲህ ትልቁ መገለጫ ፈጣሪውን የምትፈራ መሆኗ ነው። ከዚህ በመቀጠል እንግዲህ እቺ ልባም የሆነች ሴት ሁላችሁም አልጓጓችሁ? አሁን እነዚህ ነገሮች ስዘረዝርላችሁ የእውነት በጣም የሚያጓጓ፣ እኔ ራሱ ደስ እያለኝ የነገርኳችሁ። ይህችን ልባም ሴት ለማግኘት የማይፈልግ የለም አይደለም? ግን ይህቺ ልባም ሴት ደግሞ የምትመርጠው በጣም ብዙ ሰዎች በዙሪያዋ የኔ በሆነች ብለው የሚመኟት ሴት ስለሆነች እሷም ደግሞ ከነዚህ ሁሉ ወንዶች የምትመርጠው መርጣ የምትሄደው ወንድ ደግሞ ቀጥሎ የምነግራችሁ ወሳኝ የሆኑ ኳሊቲዎች ያሉት ነው። ለምንድን ነው ይሄንን የምላችሁ? ልባም ስለሆነች፣ የምትፈልገው ነገር ስለምታውቅ፣ ስማርት ስለሆነች፣ አስተዋይ ስለሆነች፣ ፈጣሪዋን ስለምትፈራ
የምትመርጠው ብዙ ወንዶች ይመጡላታል፣ ብዙ ወንዶችን ታያለች፣ ብዙ ወንዶች ትመለከታለች። ምክንያቱም ባህሪዋ ጥሩ ነገሮች ስላሏት ወደ እሷ በጣም ብዙ ሰዎች ይመጣሉ። ከነዛ ሰዎች መሀል ግን የምትመርጠው እንግዲህ አስተውላ የምትመርጠው ወንድ እነዚህ ቀጥሎ የምነግራችሁ ነገሮች ያሉት ወንድ ነው። ይህንን ወንድ ሁን ህይወታችሁ እንግዲህ የደስታ ያማረ የስኬት ነው የሚሆነው። የመጀመሪያው ነገር ልባም ሴት የምትመርጠው ወንድ ተስፋን የሰነቀ ወንድ ነው። በእውነት ተስፋን ማጣት ማለት እንግዲህ መሞት ነው። ሁላችሁም ይሄንን ትስማሙበታላችሁ ብዬ አስባለሁ። ምክንያቱም የምንኖረው በተስፋ ነው አይደለ? ተስፋን ደግሞ የሚሰጠን ፈጣሪ ነው። በሰዎች ላይ ተስፋ ማድረግ ማዘን ነው አይደል ትርፉ? ምክንያቱም ሰዎችን በጠበቅናቸው ቦታ ላናገኛቸው እንችላለን፣ ምንም ጥያቄ የለውም። ግን ተስፋን የሰጠን ፈጣሪ ደግሞ የታመነ ነውና በቃ ተስፋ ያለው ወንድ መሆን በጣም ትልቅ ነገር ነው። የእውነት እድለኛ ነህ እንደዛ ከሆነ። ብዙ ጊዜ በጣም ስኬታማ የሆኑ ወንዶች በጣም ትልቅ በሀብት በተለያየ ነገር ስኬት ላይ የደረሱ ሰዎች ሲጠየቁ የሚሉት ነገር ምንድን ነው? ያኔ ገና ምንም በሌለኝ ማንም በነበርኩ ሰዓት ላይ ከጎኔ ነበረች፣ ትደግፈኝ ነበር፣ ታበረታታኝ ነበር ይላሉ። በጣም ብዙዎቹ ልባም የሆነች ሴት ስለገጠመቻቸው ነው። ምክንያቱም በእነሱ ውስጥ አይታለች፣ ተስፋቸውን ስላየች ነው። የዛኔ ስለነበራቸው አይደለም አብራቸው የሆነችው፣ ነገ ግን የሚደርሱበትን ከነሱ እኩል አይታ ስለነበረ ነው። ይሄ በጣም ትልቅ ስጦታ ነው። ለዛ አንተ ጋር ስትሆን ያንን ታያለች። ዛሬ ምን አለ ኪስ ውስጥ ምን አለ፣ ስንት ብር አለክ፣ ሀብታም ነህ ሀብታም አይደለህም አይደለም። ልባም ሴት የምታየው ተስፋ፣ ስለ ነገ ምን ታስባለህ? ትልቅ ነገር ነው ወይ የሚያስበው? በገንዘብ እንዴት ነው የምታስበው? ይህንን ሁሉ በደንብ አድርጋ ታያለች። ስለዚህ ተስፋን የሰነቀ ተስፋ ያለው ሰው ነገ የምደርስበት ብሎ የሚያስቀምጠው ትልቅ ነገር ያለው ትልቅ የሚመኝ ሰው አለ አይደለ? ትንሽ የሚመኝ ሰው ያው ትንሽ ቦታ ላይ ሆኖ ነው የሚቀረው። ስለዚህ ትልቅ ነገር የሚመኝ ትልቅ ነገር የሚያስብ ሰው በቃ ሁል ጊዜ ትልቅ መመኘት በቃ ምንም ጥያቄ የለውም። የእውነት ትልቅ ነገር ስንመኝ እንደው ከትልቅ አነስ ያለውን እንኳን ብናገኝ እሱ ራሱ ትልቅ ነው። የእውነት ትንሽ ነገር ግን ከተመኛችሁ ከትንሹም የወረደ ነገር ነው የምታገኙት። ጥረታችሁ ሁሉ፣ ነገራችሁ፣ ሀሳባችሁ ሁሉ በዛው ልክ ስለሚሆን ትልቅ ስታስቡ ግን እንደዛው ጥረታችሁ ሁሉ ነገር ትልቅ እየሆነ ይመጣል። ስለዚህ ትልቅ ነገር የምታስብ ተስፋ የሰነክ ለዛም ደግሞ የምትጥር የምትለፋ ዝም ብሎ ምኞት የሆነ ቅዠት የሆነ ሳይሆን በተግባር የታገዘ ነገር ካየችብህ ተስፋን ከሰነክ የእውነት የልባም ሴት ምርጫ ነው ማለት ነው። ሁለተኛ ፈጣሪውን የሚፈራ ወንድ። አዎ ሌላኛው የልባም ሴት ምርጫ ነው። ምክንያቱም እሷ ራሷ ፈጣሪዋን ስለምትፈራ ምርጫዋ የምታደርገውም ልክ እንደሷ ፈጣሪውን የሚፈራ በተግባር በእውነት በተግባር። እኔ በጣም የሚያስቀናኝ ሰው በህይወቱ የሚኖር ሰው ነው ማለት በቃ በህይወታችን ከሰዎች ጋር ባለን ነገር እንዴት ነን፣ ሰዎችን ለመጉዳት ከሰዎች የሆነ የተሻለ ነገር ለማግኘት ምናምን እየተፍጨረጨርክ በቃ ልክ እንደዛ ብትል ምንም ትርጉም የለውም። እንደው በህይወት መልካም ሰው ነህ ወይ? ለሰዎች መልካም የምታስብ መልካም የምታደርግ ሰው ነህ ወይ? በአንተ ጥረት ይገባኛል፣ ከሰዎች ጋር ያለ ግንኙነት በአንተ ጥረት ብቻ የሚሰምር በአንተ ጥረት ብቻ ጥሩ የሚሆን እንዳልሆነ ይገባኛል። ግን እንደው አንተ በቻልከው ልክ ለሰዎች መልካም የምታስብ እና የምትመኝ ጥሩ የሆነ ነገር ያለህ ነህ ወይ? በህይወት ፈጣሪን መፍራት ቃሉን በህይወት የምትተገብር ነህ ወይ? የእውነት የምትፈራ ነህ ወይ? አንዳንድ ሰዎች አሉ በቃ የፈጣሪን ስም ጠርተው እየማሉ በቃ በጣም ከባድ ነገሮችን የሚያደርጉ አሉ። ያን ያህል የተዳፈሩ ሰዎች አሉና ከቃሉ ሳይሆን እንደው ከተግባሩ አለህበት ወይ? ይሄ በጣም ወሳኝ ነገር ነው። ፈጣሪን መፍራትን በህይወት የምትኖር ከሆነ ምክንያቱም ልባም ሴት አትሸወድልህም። ዝም ብላ ቃልህን አይታ የምትሸወድ አይደለችም። አስተዋይ እንቁ ስለሆነች ተግባርህን በደንብ አድርጋ አሳምራ ታያለች። ስለዚህ ፈጣሪን መፍራት በህይወት ካየችብህ የልባም ሴት ምርጫ ነክ። ሶስተኛ ራሱን የሚያከብር ወንድ። አሁን ይሄ በጣም የሚገርም ትልቅ ኳሊቲ ነው። በጣም ብዙ ትዳር ውስጥም ሆነ ሪሌሽንሺፕ ውስጥ አሁን ላይ የምናየው ትልቅ ችግር እየሆነ የመጣው ነገር መናናቅ፣ አለመከባበር። እሷ ትንቀዋለች፣ እሱ ይንቃታል። እንደውም ምን አወኩሽ ናኩሽ የሚባል ነገር አለ አይደለ? በቃ ጥግ ድረስ ከተዋወቁ በኋላ ጥግ ድረስ ደግሞ መናናቅ ማለት ምንም የሚቀር ነገር የለም። በቃ ሲነጋገሩ ሲያወሩ ራሱ እስከ ጥግ ድረስ በቃ የሚሰማው ሰው እስኪሰቀጥጠው ድረስ በቃ እንዴ ይሄ ነገር እዚህ ጋር ይወራል እስኪል ድረስ መናናቅ የሞላበትን ሪሌሽንሺፕ እና ትዳር እያየን እየተመለከተን እንገኛለን። ይሄ በነገራችን ላይ ሰው ሌላን ሰው ዲስሬስፔክት የሚያደርግ ነገር ሲያደርግ መጀመሪያ ዲስሬስፔክት ያደረገው ራሱን ነው። ራሱን የሚያከብር ራሱን የሚወድ ሰው በፍጹም ሌሎች ላይ እንደዚህ አይነት ነገርን አያደርግም። በቃ ይሄ እውነታ ነው። ሰውን የማያከብር ሰው ራሱን ስለማያከብር ነው። አሁን ለተመልካች ምናምን ይመስላል ወይኔ ያዋረዳት፣ ራሱን ነው ያዋረደው።
መጀመሪያ ራሱን ያዋረደው ቀጥሎ እንግዲህ እሷን አዋርዷታል ማለት እንችላለን። ግን መጀመሪያ ራሱን የማያከብር ሰው፣ ራሱን የማይወድ ሰው ሌላን ሊያከብር አይችልም። ራሱን ያዋረደ ሰው ደግሞ ቀድሞ ሌላን ሰውም እንደዛ ማድረግ ብዙ የሚገርም ነገር አይደለም። ምክንያቱም ከራስ የሚበልጥ አለ። በዚች ምድር ስንኖር ሁላችንም እስኪ ራሳችሁን ተመልከቱ። ከራሳችሁ የምታስበልጡት አለ ማለት በቃ ብዙ ነገሮችን፣ ጥሩ ነገሮችን፣ መልካም ነገሮችን ለራሳችን እናደርጋለን እንፈልጋለን አይደለ? ግን ሰው ያንን ማድረግ ካልቻለ ቅርቡ ያለው እንግዲህ ከራስ በላይ ማን ይቀርበናል? ቅርባችን ያለውን ራሳችንን ካልወደድን፣ ራሳችንን ካላከበርን፣ ማንነታችንን ካልተቀበልን ሌላን ልንወድ ሌላን ልናከብር አንችልምና አንተም ራስን የምታከብር ከሆነ የዚች እንቁ የልባም አስተዋይ የሆነች ሴት ምርጫ ነህ። ምክንያቱም የሚኖራችሁ ሪሌሽንሺፕ መከባበር እንደሚኖረው ታውቃለች። ራሱን ካላከበረ ሰው ጋር ህይወት ከባድ እንደሆነ መናናቅ የተሞላበት እንደሆነ አሳምራ ታውቃለች። አራተኛ ላይ ደርሰናል። ልባም ሴት የምትመርጠው እንግዲህ በዙሪያዋ ካሉ የኔ በሆነች ከሚሏት በጣም ብዙ ወንዶች የምትመርጠው ወንድ ማቹርድ የሆነ ወይም ደግሞ የበሰለ ወንድ ነው። የበሰለ ወንድ ስንል እንዴት ነው? ብዙ ጊዜ ይህን ሀሳብ ሳነሳ ናፊ ምን ላይ ተጥዶ ነው ኧረ እንዳያር የሚሉ ኮሜንቶች ይደርሱኛልና ትንሽ ያዝናናኛል። ያው የበሰለ ማለት እንግዲህ ሰው በብዙ ነገር ይበስላል። አንዳንዴ በእድሜ ይበስላል፣ አንዳንዴ ደግሞ በእድሜም አይበስልም። ብዙ ነገሮች አሉ እንድንበስል የሚያደርጉን። ግን ኖርማሊ ሰው ከፈለገ ካሰበበት ራሱ ላይ በመስራት መብሰል ይችላል። በማስተዋል ብዙ ነገሮችን በማየት ብዙ ነገሮችን በማንበብ ብዙ ነገሮችን በማገላበጥ ራስን ደግሞ በደንብ በመመልከት መብሰል ይቻላል። ወንድ ልጅ ደግሞ በጣም ማቹርድ መሆን አለበት። ምክንያቱም ሊደር ነው፣ የቤቱ መሪ ነው አይደለም? ስለዚህ ነገን አሻግሮ የሚያይ ነገን አሻግሮ የሚመለከት እንደዚህ እኮ ሊሆን ይችላል ብሎ አስቀድሞ የሚጠነቀቅ ነው እኮ መሪ አይደለ? ስለዚህ ያን ለማድረግ ደግሞ ብስለት ያስፈልጋል እና ያ ብስለት ያለው ወንድ የልባም ሴት ምርጫ ነው። የበሰለ ወንድ ከሚገለጽባቸው ነገሮች ውስጥ ጥቂቶቹን ላንሳላችሁ። የመጀመሪያው ነገር ስሜታዊ አለመሆን ነው። በቃ አንዳንድ ጊዜ በጣም ስሜታዊ የሆኑ ወንዶችን፣ ስሜታዊ የሆኑ ሰዎችን አያለው። በመንገድ ላይም በቃ የሆነ ነገር ተባለ ተብሎ ለጸብ እንትን የሚሉ አሉ። በቃ መንገዳቸውን ሁሉ ነገራቸውን ረስተው በጣም በቃ በብዙ ነገሮች ላይ ኢሞሽናል ሆነው የሆኑ ነገሮችን የሚወስኑ ሰዎች አሉ። ይሄ ማቹርድ ያለመሆን መገለጫ ነው። ማቹርድ የሆነ ሰው እዛች ቦታዋ ላይ ያለችውን ነገር ብቻ አይደለም የሚያየው፣ አሻግሮ ኮንሲኩዌንሱን ያያል። ከዚህ በኋላ ምን ይሆናል፣ ይሄን ባረግ ምን ይሆናል፣ ከዛስ እንዴት ምናምን የሚሉ ነገሮችን ያያል። ስሜቱን ይቆጣጠራል። የሆነ ነገር አልተሰማውም ማለት ሳይሆን ማኔጅ ማድረግን ይችልበታል። ከሰዎች ጋር እኮ ስታወሩ የሆነ የሚያናድድ ነገር እኮ ሊሏችሁ ይችላሉ አይደለም? አትናደዱም ማለት አይደለም፣ ግን ንዴታችሁን መቆጣጠርን ግን ትለምዳላችሁ፣ ትማራላችሁ። እዛው በተናደዳችሁበት ቅስፈት ሪያክት የምታደርጉ ከሆነ ኢሞሽናል ናችሁ፣ ማቹርድ አይደላችሁም። ኮንሲኩዌንስ አለው ደግሞ። ከዛ መልሳችሁ ወዲያው እኮ ነው ያቺ ቅስፈት ካለፈች በኋላ ምን ሆኜ ነው ብላችሁ ራሳችሁን ትጠይቃላችሁ። በጣም ብዙ ጥሩ ያልሆኑ ነገሮች ሀፕን ያደረጉት በዚች ኢሞሽናል በመሆን ነው፣ በዚች ቅስፈት ነው። ራስን በዛ ሰዓት ላይ ማኔጅ አድርጎ ባለማለፍ ብዙዎች የሚጸጸቱበት ቦታ ላይ ይገኛሉ። ስለዚህ ማቹርድ የሆነ ወንድ እዛች ቦታው ላይ ያለችውን ስሜታዊነት ማኔጅ ማድረግ በደንብ ይችላል። ሌላኛው ማቹርድ የሆነ ሰው መገለጫ ምንድነው? ችግሮችን ለመፍታት የሚጥር ነው። ኃላፊነት ይወስዳል። ማቹርድ የሆነ ሰው የሆነ ነገር ሀፕን ሲያደርግ ኃላፊነት ይወስዳል። እገሌ እኮ እንደዚህ ቢያደርግ ኖሮ፣ መንግስት እንደዚህ ቢሆን ኖሮ እኮ፣ ይሄ ነገር እንደዚህ ቢሆን ኖሮ እኮ፣ ቤተሰቦቼ እንደዚህ ቢያደርጉልኝ ኖሮ እኮ እያለ ምክንያት አይፈጥርም፣ ኤክስኪውዝ አይፈጥርም። በቃ የሆነ ነገር ሀፕን ሲያደርግ ኃላፊነቱ የእሱ እንደሆነ ያምናል። መፍትሄ ለመስጠት ይሞክራል፣ ይጥራል። ሁልጊዜ ሌሎችን ብሌም የሚያደርግ፣ ሌሎች ላይ የሚያሳብብ፣ ሌሎች ላይ የሚያላክክ ሰው ሰነፍ ሰው ነው። ራሱ መስራት ስለማይፈልግ፣ ራሱ መስራት ስለማይችል ነው እንደዛ የሚያደርገው። ምክንያቱም ሰውን ብሌም ማድረግ እኮ ቀላል ነው። ለሆነ ለተፈጠረ ነገር ሁሉ ጊዜ ሰዎችን ተጠያቂ ማድረግ በጣም የመጨረሻው ቀላል ነገር ነውና እሱን ነው የሚያደርገው። ግን ኃላፊነት መውሰድ ይከብዳል። እኔ ነኝ እንደዚህ ያደረኩት፣ እኔ እኮ እንደዚህ ባረግ ኖሮ ይሄ አይሆንም ብሎ ማለት ትልቅ ነገርን ይጠይቃል። ከሬጅ ይፈልጋል፣ ወኔ ይፈልጋል። ከዛ በኋላ ደግሞ ያን ነገር ለማስተካከል ኔክስት ታይም ላለማድረግ ጥረትን ይፈልጋል። ስለዚህ ያን የሚያደርግ ሰው ማቹርድ የሆነ ሰው ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ልባም የሆነች እንቁ የሆነች አስተዋይ የሆነች ሴት ምን አይነት ወንድ ትመርጣለች? ተፈላጊ በጣም ተወዳጅ የሆነ ወንድ ምን ነገሮች አለው በሚለው ላይ ተነጋገርን፣ ተወያየን። ይህችን ልባሟን ሴት ለማግኘት እንግዲህ እነዚህ ባህሪዎች በጣም ወሳኝ ናቸው። ይህንን ወንድ ሁን የምትፈልጋት ልባም ሴት ወደ አንተ ካሏት በጣም ብዙ ምርጫዎች ውስጥ እንግዲህ ወደ አንተ እንድትመጣ ያደርጋታል። መልካም ጊዜ እንዲሆንላችሁ እመኝላችኋለሁ። ኮመንት ላይ እስኪ ሀሳባችሁን ጻፉልኝ። እንዴት አገኛችሁት? እናንተ ምን ታስባላችሁ? እዚህ ድረስ መታችሁ ደግሞ ቪዲዮ ተመችቷችሁ ዋው ናፊ በጣም እናመሰግናለን እያላችሁኝ በሆዳችሁ
ግን ቪዲዮን ላይክ አላደረጋችሁት። በቃ እሺ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው